ሰላም ወደ አድማጮቻችን የስፖርት ነው። ወደ አድማጮቻችን በዛሬ ፕሮግራማችን ቸልሲን የሚመለከት የተለያዩ መረጃዎችን ይዘን ተመልሰን መጠናል። የኩኩሬላና የአሎንሶን ጉዳይ እናነሳለን። ጆቫኒ ኩንዳንም የሚመለከት መረጃዎች አሉን። ረዘም ያለ የቸልሲ የተለያዩ መረጃዎችን ማቀርብላችሁ ይሆናል። ወደ አድማጮቻችን ታዲያ እናንተ የስፖርትን ሶስቱን ገጾች ማለት ነው ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ድጋፍና አስተዋጽኦ በላይክ በሼር በኩል የሚያስፈልገን ይሆናል። ጆቫኒ ኩንዳ እንግዲህ በቸልሲ ቤት ቀጣይ የውድድር ዓመት የዋናው ስብስብ አካል ሆኖ ለዣቪ አሎንሶ የራስ ምታት እንዲሁም ለምርጫ የሚመች ተጫዋች ለመሆን ጥረቶችን እየቀጠለ ነው። በቸልሲ አዲሱን ህይወት ለመጀመር ሙሉ በሙሉ ዝግጁ ነው። እንግዲህ አትሌቲክስ ላይ ወጣ መረጃ ነው። ይህ ተጫዋች ያለፈው የውድድር ዓመት በጣም አስቸጋሪ ነበር። ተጫዋቹ በጉዳት የተፈተነባቸው ጊዜያቶች እንደነበሩ የሚታወስ ነው። ታዲያ ለቀጣይ ዓመት ሙሉ በሙሉ ዝግጅቱን እያደረገ እንደሚገኝ እና እንግዲህ በዣቪ አሎንሶ ስር በሚገባ መሰልጠን ፍላጎቱ እንደሆነ ተናግሯል። እንግዲህ ይህ ተጫዋች ለጉዳት ለረጅም ጊዜ በዚህ የውድድር ዓመት ፈተናዎች እንዳጋጠሙት፣ ነገር ግን በነዛ የጉዳት ጊዜያቶች ወደ ቸልሲ መጥቶ በለንደን ከቸልሲ ተጫዋቾች ጋር በሚገባ እንደተዋወቀ የተለያዩ ታክቲካዊ አጨዋወት ሂደቶችንም በሚገባ እንደለመደ ይታወቃል። እንግዲህ ማንቸስተር ዩናይትድ አምና በሩበን አሞሪም ስር ይህንን ተጫዋች የማስፈረም ፍላጎት ነበራቸው። ሩበን አሞሪም በጣም ጥሩ ተመላላሽ ነው ብለው ያስቡ ነበር። በተለይ አሁን በሩበን አሞሪም ስር አማድ የሚወጣውን ሚና ጆቫኒ ኩንዳ ይወጣል ብለው ያምኑ ነበር። ነገር ግን ያን አለመሆኑን ተከትሎ ወደ ቸልሲ ሄደ። ቸልሲ እንግዲህ በዚህ መስመር ላይ በቀኝ መስመሩ ማለት ነው ኩንዳ፣ ስቴፋን ዊሊያን እና ፓልመር ይኖሩታል። ጥሩ ብቃት ያላቸው በጥራቱ ረገድ ላቅ ያሉ ጥሩ ተጫዋቾች ናቸው። ነገር ግን ጆቫኒ ኩንዳ ያኔ የሩበን አሞሪምን ቡድን ያልተቀላቀለው የቀኝ ተመላላሽ ላለመሆን ነበር። አሁን ግን ያ የሚቀርለት አይመስልም። በዣቪ አሎንሶ ስር የዊንግ ባክነት ሚና ወይም የተመላላሽነት ቦታውን የመሸፈን እንግዲህ የሚጠበቅ ነው የሚሆነው። ከስቴፋን ዊሊያን እና ከፓልመር ጋር በሚገባ በጥሩ ሁኔታ መጣመር የሚችል ነው። የአካል ብቃቱ ለእንግሊዝ ፕሪሚየር ሊግ ከእድሜው በላይ ሆኖ የሚታይ ጥሩ ፐርፎርም የሚያደርግ ተጫዋች ይሆናል ተብሎ የሚጠበቅ ነው የሚሆነው። እንግዲህ የሚቀጥለው ውድድር ዓመት ሙሉ በሙሉ በጥሩ ፐርፎርማንስ ለመመለስ በቡድኑ ውስጥ ያለው ሚና ከፍ ማድረግ የሚፈልግ ነው የሚሆነው። ሁለተኛው መረጃችን የሚሆነው ቸልሲና ካምቢያሶን ያስመለክታል። ወደ አድማጮቻችን ካምቢያሶ እንግዲህ ብዙዎቻችን እንዳየነው በጣም እኔ በዘመናዊ ፉልባኮች ከሚባሉት ውስጥ አንዱ ነው። በኔ እይታ በመከላከሉ በቀኝ በግራ የአማካይ መስመር ኢንቨርትድ ዊንገር የመሆን ሚና ያለው በጣም በሪያል ማድሪድ እና በባርሴሎና የሚፈለግ የነበር በማንቸስተር ሲቲም በአንድ ወቅት በጣም ፍላጎት የነበራቸው በተለይ ባርሴሎናዎች የረጅም ጊዜ የዚህ ተጫዋች ፈላጊ ነበሩ። አሁን ግን ይህ ተጫዋች እንግዲህ ቸልሲ ጥያቄዎችን ለማቅረብ ይፈልጋል። በተለይ ጁቬ የገባበት ችግር ውስጥ የሚያወጡ ተጫዋቾችን ይፈልጋል። አንደኛው ካምቢያሶ ነው። ሁለተኛው ካፍተር ቱራን ነው። ቱራን ግን እንግዲህ በሰንደርላንድ እየተፈለገ ይገኛል። ሰንደርላንድ አሁን ባለው ሁኔታ ተጫዋቹን የሚፈልጉት አይመስልም። እንግዲህ ቀጣይ ጊዜያቶች አንዱ የሚያሳየን ይሆናል ተብሎ ይጠበቃል። ሌላኛው እንግዲህ ይሄ ጭምጭምታ ነው። አድማጮቻችን የተረጋገጠ መረጃ አይደለም። ዣቪ አሎንሶ የማርክ ኩኩሬላን ከስብስቡ መልቀቅ አያቅም ነበር የሚል ነው። ትንሽ ተከስቶ ከሆነ ለቸልሲ ቤት ትልቅ ውዝግብን የሚፈጥር ይመስለኛል። ምክንያቱም ካላችሁኝ በፋብሪዚዮ ዜናውን ወይም ደግሞ ብሬኪንግ ኒውሱን ወይም ሰበር ዜናውን ሲያወጣ ነው በስልኮቹ ኤክስፔጁ ላይ ማየት የቻለው እንጂ ዝውውር እንዳለና እንደሚሆንም ምንም አይነት መረጃ አልነበረውም የሚል ትንሽ ይህ ጠጠር ያለ መረጃ ነው ብዬ አስባለሁ። እንግዲህ ምን ያክል ታማኝ ነው ትልቁ ሁኔታ ነው። ነገር ግን ዣቪ አሎንሶ ይህ ተጫዋች ይለቃል ወይስ አይለቅም የሚለውን ሁኔታ ቀደም ብሎ ማወቅ ያለበት ይመስለኛል። ተስማምተው ከሆነ በጣም ጥሩ የሚባለው፣ ነገር ግን እንደዚህ አይነት ሁኔታዎች በአሰልጣኞችና በቡድኑ መካከል ትልቅ ችግርን የሚፈጥሩ ነው የሚሆኑት ለቀጣይ ጊዜያቶች። በተለይ ደግሞ አንዳንድ አሰልጣኞች በስብስብ ውስጥ ጥሩ ወይም ደግሞ ምርጥ ብቃት ያላቸው የሚል አድናቆትን ይታይባቸዋል። ስለዚህ እነዛን ተጫዋቾች በሚገባ ማየት የሚያስፈልግ ይሆናል ብዬ አስባለሁ። ነገር ግን ይህ መረጃ ቀደም ብዬ አስተያየት እንደሰጠሁት ሙሉ በሙሉ በቡድኑ የሚተማመኑበት ወይም ወሳኝ ተጫዋች ይሆናል ተብሎ የሚታሰብ ነው ወይ የሚለው ትልቁ ጥያቄ ይመስለኛል። ስለዚህ አሰልጣኙ ውሳኔዎችን የሚጠይቅ ይሆናል ብዬ አስባለሁ። ሌላኛው መረጃ የሚሆነው እንግዲህ አዩብ ቡዋዲን የሚመለከት ነው። ይህንን ተጫዋች ቸልሲዎች በሚገባ ይፈልጉታል። በጥር ወቅት በዚህ ፕሮግራማችን አንስተናል። አዩብ ቡዋዲን አርሰናልና ቸልሲ ነበሩ ቀድመው በምልመላቸው ያገኙት። ተጫዋቹን በጣም እንደሚያደንቁትና ሁለቱም ቡድኖች አዲስ ኮንትራቱን ከመፈረሙ በፊት ለመውሰድ ንግግሮችን አድርገው ነበር። ሁለቱም ቡድኖች የራሳቸው
ናቸው የሚሉትን ፕሮጀክት አቅርበውለት ነበር። አሁን ግን አርሰናል ጠንከር ያለ ፍላጎቱን እየገለጸ ይገኛል። ቸልሲም፣ ሊቨርፑል፣ ፒኤስጂም የዚህ ተጫዋች ፈላጊ ናቸው። ነገር ግን ቸልሲ በኔ እይታ አሁንም ቢሆን የአማካይ መስመሩ ማን ይለቃል የሚለው ራሱ ትልቅ ጥያቄ ይመስለኛል። ኢሱጎ፣ ካይሴዶ፣ ላቪያ፣ ሳንቶስ አሉ። ከነዚህ ውስጥ ማን ይለቃል? የኤንዞ ፈርናንዴዝን ቦታ መልቀቁና ለመልቀቁ ምን ያክል ዋጋ ይቀርባል? ትክክለኛ ውሳኔዎች የሚያስፈልጉት ይመስለኛል። ከዛ በመቀጠል ደግሞ በኔ እይታ እንደ አዩብ ቡዋዲ አይነት የ18 ዓመት ተጫዋች አሁን ቸልሲ በተለይ ኤንዞ ፈርናንዴዝን የሚለቅ ከሆነ ትክክለኛ ኤንዞ ፈርናንዴዝ በልምድና በፕሪሚየር ሊጉ ያካበተ ተጫዋች እንጂ አዩብ ቡዋዲ አይነት በጣም ጥሩ ክህሎት ያለው በጣም አስደናቂ ተጫዋች ነው ብዬ አስባለሁ። ነገር ግን ቸልሲ በዚህ የዝውውር መስኮት ማድረግ ያለበት 3 እና 4 ተጫዋቾች ቡድኑን በጥራት ከፍ የሚያደርጉ ቋሚ 11ን የሚያግዙ ቋሚ 11 ውስጥ 3 እና 4 ተጫዋቾች ጥራት ያላቸው ተጫዋቾችን ቸልሲ የሚያገኝ ከሆነ ለቶፕ 4 በእርግጠኝነት የሚፎካከር ይሆናል። አሁን ስብስብ ውስጥ የኮልዌል ሚናን ማየት ይቻላል። ኩኩሬላ ቢለቅም ካይሴዶ አለ። እዚህ ስብስብ ውስጥ ጄምስ ይኖራል፣ ፓልመር ይኖራል። ስለዚህ ጃኦ ፔድሮን አድርገን 5 አሉ። 3 ቢጨመር 8 በጥሩ ክህሎት ያላቸው ቋሚ 11ን ማሻሻል የሚችሉ ቡድኖች ይሆናሉ ብዬ አስባለሁ። እዛ ላይ በሚገባ መስራት የሚያስፈልግ ይሆናል ብዬ አስባለሁ። የአካል ብቃቱ ግን ለፕሪሚየር ሊጉ ጥሩ ተጫዋች ይሆናል ብዬ አስባለሁ። ነገር ግን በአጫወት ስታይሉ ካያችሁ ትክክለኛ ዲስትሮየር ወይም 6 ቁጥር ነው። 6 ቁጥር ደግሞ ኢስጎና ካይሴዶ አሉ በቸልሲ ቤት። እዛ ላይ እኔ ቸልሲ ከትክክለኛ 6 ቁጥር ይልቅ የኤንዞን ቦታ የሚሸፍን ቦክስ ቱ ቦክስ አይነት ተጫዋች፣ የላቪያን አይነት ተጫዋች ያስፈልገዋል። ከኋላ ኳሶችን መመስረት የሚችል ዲፕ ፕሌይንግ ሚድፊልደር መሆን የሚችል አይነት ተጫዋቾች ላይ ቸልሲ ማተኮር የሚችል ይሆናል። አሁን እድሜው ባሉት ሁኔታዎች ሆነ እንጂ እንደ ግራኒት ዣካ አይነት ልምድ ያለው በቀጥታ ቡድኑን መጥቶ ማገዝ የሚችል ከዚህ በፊትም በተለያዩ ፕሮግራሞቻችን እንዳነሳሁት እንግዲህ ባርኮ መምጣቱ መረሳት የለበትም። የተሻለ ፐርፎርም የሚያደርግ የአማካይ መስመር ቀደም ብዬ እንዳነሳሁት ጉሜሬስ እንደ ቶናሊ አይነት ተጫዋቾችን በቀጥታ ቡድኑን በተለይ ቸልሲ በኔ እይታ እንግዲህ ጉሜሬስን የማይለቁት ከሆነ ኒውካስትል ወደ ቶናሊ አድልተህ 100 ሚሊዮን ፓውንዱን የካይሴዶና የቶናሊ አማካይ መስመር ጥምረት በጣም አሪፍ ጥምረት ይሆናል ብዬ አስባለሁ። እንደዚህ አይነት ዝውውሮችን ማድረግ እንጂ ቡዋዲ ቸልሲ ቀዳሚ ላለበት ችግር ቀዳሚ መፍትሄ የሚሆን ነው ብዬ አላስብም። ወዳጆቻችን ሌላኛው መረጃ የሚሆነው የቻለው በዓለም ዋንጫ ተጠርቷል። ይህ ትልቅ እድል ነው። እንግዲህ የግራ መስመሩን በሚመለከት እንሂድና ሳይመን ፌሊፕስ የተለያዩ መረጃዎችን አወጥቷል። አልቫሮ ኬሬራስ 50 ሚሊዮን ዩሮ ወጥቶበት ከቤኔፊካ ማድሪድ የደረሰው በጣም የሚደነቅ ተጫዋች ነው። ነገር ግን ይህ ተጫዋች በቸልሲዎች ዘንድ ምንም እንኳን ቢፈለግም ተጫዋቹ ለቡድኑ ለመፈረም ፍላጎት ሊኖረው ይችላል። ነገር ግን ትልቅ ውሳኔ የሚጠይቅ ነው የሚሆነው። ማድሪድ ተጫዋቹን ይለቀዋል ወይ? ከቱም ኩኩሬላ እና አልቫሮ ኬሬራስ ብቻ አይደለም የግራ መስመር ተጫዋች የሚኖሩት። ሜንዲ ይኖራል። ሜንዲ በጉዳት እንደሌለ ይታወቃል። እዚህ ላይ ትልቅ ማሰብ የሚያስፈልግ ነው የሚሆነው። ቸልሲ የመጀመሪያ ተመራጭ ተጫዋቻቸው ሉዊስ ሃል ነው። ነገር ግን ሃል ቦታውን በሚገባ መሸፈን የሚችል የተለያየ ክህሎት ያለው ተጫዋች ነው። ተጫዋቹ ምርጫው ቸልሲን ያደርጋሉ የሌላኛው ጥያቄ ነው። ማክሲም አራያሆ ሁለተኛው ተጫዋች ነው። በጣም ጥሩ ብቃት ያለው በጥራቱ ረገድ የተሻለ ጥሩ ፐርፎርማንስ ያለው ተጫዋች ነው። በዓለም ዋንጫም ይህንን ብቃቱን እያሳየ ይገኛል። ቸልሲ ከነዚህ ሁሉ ተጫዋቾች ጋር ታዲያ የመጀመሪያ የሚለውን ንግግር አድርጓል። ተጫዋቾቹን ማሳመንና ወደ ቡድኑ መጥራት ግን ሁለተኛው ነው የሚሆነው። ለማንም ተጫዋች ግን ቸልሲ እስካሁን ድረስ ምንም አይነት ገንዘብን አላቀረበም። ቸልሲ በሚቀጥሉት ቀናቶች ከሪያል ማድሪድ የሚመጣ ጥያቄ ይኖራል ብለው ያስባሉ። በተለይ ኤንዞ ፈርናንዴዝን በሚመለከት በጣም ደስተኛ ሊሆኑ ይችላሉ። ምክንያቱም ወደ ማድሪድ የሚያቀና ከሆነ ብዙ ስራዎችን የሚያቀልላቸው ይሆናል። አንደኛ ለቀጥተኛ ተፎካካሪያቸው ቡድን የሚሆን ስለማይሆን ስለዚህ ነገሮችን ማቅለል የሚችል ነው። በማርከስ ራሽፎርድ ጉዳይም ቸልሲ አሁንም ንግግሮችን ማድረግ ይፈልጋል። አርሰናልና ቸልሲ እንግዲህ ማርከስ ራሽፎርድ መልቀቅ የማይችልባቸው ቡድኖች ውስጥ አልገቡም። ነገር ግን ማንቸስተር ሲቲ እና ሊቨርፑል ቤት ማቅናት አይችልም። ውሉ ላይ የተቀመጠውን 40 ሚሊዮን ዩሮን መክፈል እንደማይችሉ መረጃዎቹ ያሳያሉ። ወደ አድማቻችን ሌላኛው መረጃ የሚሆነው ማርኮ ፓሌስትሪኒ ይመለከታል። ይህ ተጫዋች በካግላሪ ከአትላንታ ቤት አቅንቶ በጣም ምርጥ ብቃቱን አሳይቷል። በኢንተር ሚላን የዚህ ተጫዋች ፈላጊ ነው። ዶንፍሬስ መልቀቁን ተከትሎ ማንቸስተር ሲቲ፣ አርሰናል የዚህ ተጫዋች አድናቂ ናቸው። ቸልሲ የመጀመሪያውን ሁኔታ አጣርቷል። ነገር ግን ይህ ተጫዋች የቀይ መስመር ነው በሚገባ የሚሸፍነው። እንግዲህ የጉስቶ ተፎካካሪ ሊሆን ያለበለዚያስ ወይስ የግራ መስመር ተጫዋች ሊሆን ነው? ትንሽ መታሰብ የሚያስፈልገው ነው የሚሆነው። በጣም ግን አስደናቂ ብቃት ያለው ተጫዋች ነው። እንግዲህ አሌክሳንደር ኡቼ ይባላል የዚህ ተጫዋች ኤጀንቱ። በጣም ጥሩ የሚባል ኤጀንቶች ውስጥ አንዱ ነው። ካላፊዮሪ ጋር አብረው የሚሰሩ ናቸው። ታዲያ ይህ ኤጀንት እንግዲህ ከቸልሲ ጋር ንግግሮችን አድርገዋል። እንግዲህ ንግግሮችን የሚያደርጉት ከኤጀንቶቻቸው ጋር ምን ያክል ገንዘብ
ይወጣል። የደሞዝ ጉዳይ ብዙ ሁኔታዎችን በሚገባ የሚያጠኑበት ይሆናል ተብሎ የሚታሰብ ነው የሚሆነው። ወደ አድማጮቻችን ሌላኛው መረጃችን የመጨረሻው መረጃችን የሚሆነው ማክሲም ላካዋን ይመለከታል። ማክሲም ላካዋ በጣም አስገራሚ የመሃል ተከላካይ ወደ አድማጮቻችን ከ40 እስከ 60 ሚሊዮን ዩሮ ቸልሲን ሊቀላቀል የሚችልበት እድል ይኖራል። እንግዲህ ቸልሲ በቱዌል ጊዜ ከወለስበርግ ይህንን ተጫዋች በሚገባ እንደተከታተለው መረጃዎቹ ያሳያሉ። ነገር ግን ቸልሲ የመጨረሻ ውሳኔውን አሳልፎ ተጫዋቹን ማስፈረም በጊዜው አላደረገም ነበር። አሁን 26 ዓመቱ ላይ ይገኛል። ይህ ተጫዋች ታዲያ በጣም አስገራሚ ነው። ቸልሲ እንግዲህ በተከላካይ መስመር ላይ በመሃል ተከላካይ 4 ተጫዋቾችን ያያል። ዲዮሜንዲን ከዛ ውጭ ኦዶኔዝን በተለይ በኢኳዶር ብሔራዊ ቡድን አይታችሁት ከሆነ የቀኝ መስመር ተከላካዩ ማለት ነው። ብሬመር ከጁቬንቱስ እንዲሁም ደግሞ ማክሲም ላክዋ 4 ተጫዋቾች እያየ ይገኛል። በኔ እይታ ላክዋ በጣም ጥራት ያለው ተጫዋች ነው። ዲዮሜንዲ በጣም ጥሩ የሚባል መሃል ተከላካይ ነው። 22 ዓመቱ ነው። ትንሽ ልምድ ይፈልጋል እና በቸልሲ አይነት ቢገኝ ዲዮሜንዲና ላክዋን ነገር ግን ላክዋ 26 ዓመቱ ነው። ልምዱ መሃል ተከላካይ መሆን የቀኙንም መሸፈን መቻሉ በጣም ተመራጭ ያደርገዋል። በኔ እይታ ዝም ብላችሁ ቻሎ ባህል ላክዋንና ኮልዊልን ታረጉታላችሁ። ጽድት ያለ 3 ተከላካይ የሚሆነው ተመላላሹን ቦታ የሚሸፍን ጥሩ እንደ ማክሲም አራሆ የኔ ተመራጮች ፈራሚዎች ቢሆኑ ብዬ ማሰባቸው ነው። ቀኝ ላይ ሪሺ ጀምስ ተመላላሽ ይሆናል። አማካኝ ላይ እኔ በጣም የተሻለ ተጫዋች ነው ብዬ የማስበው በዝውውር መስኮቱ ቸልሲ ተፎካክሮ የአውሮፓ ቻምፒዮንስ ሊግ ለማግኘት ይከብደዋል እንጂ ቶናሊን በተለይ ቶናሊን በጥሩ ፐርፎርማንስ የሚጫወትና በጥሩ ሁኔታዎችን የሚሸፍን ተጫዋች ከተገኘ ካይሴዶ ጋር በጣም ጥሩ የአማካይ መስመር ጥምረት ይሆናል። ኤንዞን በሚገባ ቶናሊ መሸፈን የሚችል ይሆናል ብዬ አስባለሁ። ሌላኛው ግን ትንሽ ቶናሊ በመከላከሉ ላይ የሚያተኩር ቢሆንም ካይሴዶን ወደፊት ማጥቃቱ ላይ እንዲያተኩርም ሊያግዘው ይችላል። ቡድኑ ከኋላ በሚወጣበት ጊዜ በሚገባ ማገዝ የሚችል ተጫዋች ይሆናል ብዬ አስባለሁ። ሁለቱን መስመሮች በሚመለከት ጆቫኒ ኩንዳ በቀኝ መስመር መኖሩ መረሳት የለበትም። ፓልመር፣ ጃኦ ፔድሮን እና ከዚህኛው መስመር ደግሞ እንግዲህ በባለፉት ጊዜያቶች እንዳየነው በጣም ተመራጩ ተጫዋች በውሰት ቢያገኘው ራሽፎርድ ነው። ያለበለዚያ ግን ራፋኤል ሊያውንም ማስፈረም ልምድ ያላቸው እንደዚህ አይነት ተጫዋቾች አሁን እነዚህ 3ና ቶናሊ በቃ ከተገኘ ራሽፎርድ በውሰት ቢገኝ በጣም ጥሩ የሆነ ቡድኑን በሚገባ የሚያሻሽሉ ማለት ነው። ማክሲም ላክዋ ቢገኝ ማክሲም አራሆ የግራውን መስመር ማለት ነው። የተዋጣ ቡድን ቋሚ 11 ይኖረዋል። ስለዚህ ተቀያሪ ደግሞ የነ ባይኖ ጊተንስ የነ ጃክሰን የሚያገኙ ከሆነ ውጤታማ ሆኖ ቸልሲ ቡድኑን ማገዝ የሚችል ይሆናል ብዬ አስባለሁ። ከሌላኛው እንግዲህ ሞርጋን ሮጀርስን በሚመለከት ነው። ከሞርጋን ሮጀርስ ዝውውር ቸልሲ እንግዲህ መፎካከር አርሰናል የሚችልበት ሌቭል ላይ እንዳልሆነ ምክንያቱም ዝውውር ዋጋውና ብዙ ነገሮች አስቸጋሪ እንዳደረጉበት ከዛ ውጭ እንግዲህ ጃክሰንን በሚመለከት ቸልሲ አሜጋን አስቀምጦ ጃክሰንን ሊለቅ የሚችልበት ሂደት ሊኖር ይችላል። ምክንያቱም ደግሞ የደሞዝ ጉዳይ ትልቅ ጥያቄ ሆኗል። ጃክሰን የሚከፈለውን ደሞዝ አንጻር ቡድኑ ሊለቅ የሚችልበት እድሉ ሰፊ ነው የሚል ነው። ከዛ ውጭ በቸልሲ ሲፈለግ የነበረው ማዩሉ አሁን ኮንትራቱን በዛው አድሷል በፓሪስ ሰን ጀርመን ቤት። ሌላኛው ሁኔታ ነው እንግዲህ ለአድማቻችን የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።